mechanism of action is beta-1 selective metoprolol selectively blocks beta-1 receptors in the heart, which results in a slower heart rate and reduced force of contraction. ይሄ ሜቶፕሮል እንዴት ነው ስራው የሚሰራ ስንል ደግሞ የቤታ-1 ሰሌክቲቭ ሲሆን ይሄ ማለት ደግሞ ቤታ-1 ሪሴፕተር ላይ ነው አክት የሚያደርገው ማለት ነው። እኛውም ሄዶ ይሄ ቤታ-1 ሪሴፕተርን ብሎክ በማድረግ ስራውን ይሰራል። ይሄን ብሎክ በሚያደርግበት ሰዓት ደግሞ ሃርት ሬቱን ይቀንሳል፣ እንዲሁም ደግሞ ፎርስ ኦፍ ኮንትራክሽን ዝቅ ያደርጋል ማለት ነው። this helps decrease blood pressure, heart workload and risk of arrhythmias። እንግዲህኛው የሃርት ሬቱና ፎርስ ኦፍ ኮንትራክሽን ቀነሰ ማለት ደግሞ የደም ግፊትን እንዲሁም ደግሞ የልብ የስራ ጫናን እንዲሁም አርሂትሚያን መከሰት ቻንሱን ዝቅ ያደርጋል ማለት ነው። reduction in heart rate and blood pressure, it reduces the oxygen demand of the heart. it helpful in condition like heart failure and post heart attack recovery። እንግዲህኛው ሃርት ሬትንና የብለድ ፕሬሸሩን ደግሞ የደም ግፊትን እና የልብ ምትን ቀነሰ ማለት የልብ ኦክሲጅን ዲማንድ ወይም ደግሞ የኦክሲጅን ፍላጎት ዝቅ እንዲል ያደርጋል። ይሄ ዝቅ ያለ ደግሞ የልብ ድካም እንዲሁ ደግሞ ሃርት አታክ ከተከሰተ በኋላ ሪካቨሪ ማድረግ ጠቃሚ ነው ማለት ነው። ይህ ማለት ምንድነው? የልብ ምት በጨመረ ቁጥር የኦክሲጅን ዲማንድ ከፍ ይላል። በትክክል ኦክሲጅን ማግኘት አይችልም። ስለዚህ ኦክሲጅን ዲማንድ እንዲኖር የሃርት ሬትና የከፍተኛ የደም ግፊት በሚቀንስበት ሰዓት በቂ የሆነ ኦክሲጅን ወደ ልባችን ይሄዳል። በዚህ ሰዓት ደግሞ ኢምፕሩቭመንት አለው ማለት ነው። ደግሞ በቂ የሆነ የኦክሲጅን ሳፕላይ ያገኛል ማለት ነው።